ሬስ ኦፍ ሆፕ ኢኒሺየቲቭ የሚባለው የጨረርን ለመልካምነት ማለት ነው ጨረርን ለጥሩ ተስፋ በሚል የዛሬ 3 አመት በ2022 ማለት ነው እንደ ፈረንጆች አቆጣጠር ከኢንተርናሽናል አቶሚክ ኤጀንሲ ጋር በዚሁ በአፍሪካ መዲና በአዲስ አበባ ለአፍሪካና ለሌሎችም ሀገሮች የሚሆን ጨረርን ወይም ደግሞ ሌሎች ኒውክሊየር ፓወርን ሌሎች ነገሮችን ለጤናና ለተስፋ መጠቀም በሚል ከዚህ ኤጀንሲ ጋር የተጀመረ ኢኒሺየቲቭ ነበረን ዛሬ ከ3 አመት በኋላ ይሄንኑ ጊዜ እንደገና በማስታወስ ይሄንን ተስፋ እንደገና ለማደስ የተደረገ ከተለያዩ ሀገሮች በተለይ ደግሞ የዚሁ የኢንተርናሽናል አቶሚክ ኤጀንሲ ዳይሬክተር ጀነራሉ ዋና ዳይሬክተሩ በተገኙበት ከተለያዩ የአፍሪካ ሀገሮች ሚኒስትሮች እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት ይሄንኑ በማስታወስ በባለፉት 3 አመታት የተሰሩ ትልልቅ ትሩፋቶችን ያየንበት በሚቀጥለውስ ምን የተሻሉ ነገሮች በተለይ በጤናው ዘርፍ ሬስ ኦፍ ሆፕ አንዱ ኢኒሺየቲቭ ሆኖ የተሰራው በጤና ነው ያም በሆስፒታሎች ውስጥ በተለይ የካንሰር ህክምናን ለህብረተሰቡ በማድረስ ተስፋ የመስጠት የብዙዎችን ተስፋ መልሶ የማከም አቅም የመፍጠሪያ ተብሎ ስለነበር የተጀመረው በአገራችን ለምሳሌ ያኔ በተጀመረበት ጊዜ በአንድ ሆስፒታል ውስጥ ብቻ ነበር የጨረር ህክምና የሚሰጠው የካንሰር በሽታ ለተገኘባቸው ታካሚዎቻችን በጣም ከባዱ የነበረው ነገር አሁንም ጫናው አለ የበሽታው ከተገኘ በኋላ ለረጅም ጊዜ በመቆየት ወይም ዌቲንግ ሊስት ላይ ይቀመጣሉ ያለ ረጅም ጊዜ በቀጠሮ የመቀመጥን ነገር ለመቀነስ በተለይም ደግሞ በአዲስ አበባ ብቻ ነበር የሚሰጠው ያንን ከማስፋፋት አንፃር አንዱ ከተቀመጡ ይሰራሉ ተብሎ ከተቀመጡ ግቦች ውስጥ ይሄ ነበረ በዚህ በባለፉት አመታት ውስጥ በማስፋፋት በተለይ በዚህ አመት ራሱ እንደምናስተውሰው 3 ቦታዎች ሌሎች ተጨማሪዎች ተጨምረዋል 5 በአጠቃላይ አሁን በአገራችን ውስጥ ይሄ የጨረር ህክምና የሚሰጥባቸው ቦታዎች ተጨምረዋል ማለት ነው ይሄ ጨረር ህክምና በጣም ብዙ ሚሊዮን ዶላር የሚፈጅ ለአንዱ ብቻ ራሱ ማለት ነው አካባቢውን ማስተካከል ሆስፒታሎችን ለዚህ ማዘጋጀት መንግስት ኃላፊነትን በመውሰድ እየሰራ የነበረበት እነዛን ደግሞ በዚሁ ከኢንተርናሽናል አቶሚክ ኤጀንሲ ጋር በመተባበር ደግሞ መሳሪያዎቹን ወደ ሀገር ውስጥ ማምጣትና ተደራሽነትን መጨመር ለህብረተሰባችን የህክምና አገልግሎትን ከማስፋፋት ጋር የተሰራ ስራ ነበር ማለት ነው ሌላኛው ደግሞ በዚህ ሙያ ላይ በጣም ጥቂት ሰዎች ብቻ ነበር የሰለጠኑ የነበሩን ማለት ነው እንደ ሀገርም እንደ አህጉርም ስንመለከት ከዛ አንፃር እንደ ሀገር በጣም ብዙ ሰዎች በዚህ ሙያ አሁን ሰልጥነዋል ከዛ በተጨማሪ ደግሞ ከ50 በላይ የሚሆኑ ባለሙያዎች በተለይ በዚህ በካንሰር ህክምናው ላይ በሰፊው እንዲሰለጥኑ ተደርጓል በሀገር ውስጥም ከሀገር ውጭም ያቅም ማጎልበት ስራዎች ተሰርተዋል ያ ደግሞ ለኢትዮጵያ ብቻ ሳይሆን ለሀገራችንም ተስፋ ለመስጠት ትልቅ አቅምን ይዞ የመጣ ነገር ነበር ማለት ነው ይሄ አሁንም እየቀጠለ ያለ ነው አሁን ደግሞ እንደ ሀገርም የኛም ብቻ ሳይሆን የአጎራባች ሀገር ተማሪዎችን በሀገራችን ውስጥ በማስቀመጥ በዚህ በኒውክሊየር ሜዲሲን በጨረር ህክምና ላይ ትልልቅ ስልጠናዎች እየተሰጡ ነው ያሉት በሀገር ውስጥም በሀገር ውጭም ነበር አሁን ላይ በተለይ በሀገር ውስጥ ሙሉ ለሙሉ ብዙ ስልጠናዎችን ለማድረግ እድል ሰጥቶናል ማለት ነው ከኢንተርናሽናል አቶሚክ ኤጀንሲ ጋር ብዙ ስራዎች ሀገራችን ትሰራለች ይሄ ዛሬ 3 አመት የተጀመረውን ብቻ ነሳን እንጂ የመጀመሪያው የጨረር ህክምና በጥቁር አንበሳ ሆስፒታል በተጀመረበት ጊዜ ራሱ ያ ኤጀንሲ ነበር ሀገራችንን ያገዘው የመጀመሪያው የዚህ የሊነር አክሰለሬተር ሌሎችም ህክምናዎች ሀገራችን ውስጥ ሲገቡ ያኔ በፊት በኮባልት ነበር የምንለው በዚህ ሙያ ያሉ ሰዎች በጣም በአብዛኛው የሚረዱት በጣም ለሀገራችን የመጀመሪያ ተብሎ የተባለውንም መጀመሪያ ስንጀምር በዛ ሂስትሪ ላይ ታሪክ ላይ ነበር ዛሬም ደግሞ ታሪክ እንደገና የዛሬ 3 አመት የተጀመረው እንደገና አይተን በሀገር ደረጃ መሪዎች ምን ያህል ለህክምናው ዘርፍ ወይም ደግሞ ለሌሎችም በዚሁ ትኩረት መስጠት እንደሚገባቸው ከሌሎች ሀገር የጤና ሚኒስትሮች መተው አብረውን አሳልፈዋል እንዲሁም ደግሞ የሰራናቸው ጥሩ የተገኙ ትሩፋቶችን ገምግመን ሌሎችን ደግሞ በሚቀጥለው አመት ምን እንሰራለን የሚለውን ያየንበት ጊዜ ነበር ማለት ነው ብዙ ስራዎች አብረው ተሰርተዋል የአፍሪካ መዲና ለሆነችው አዲስ አበባ ብዙ ለውጦች ለጤናው ዘርፍ በተለይ ደግሞ መከላከልና አተኩረን ምን መስራት እንዳለብን የተነሳበት የተመከረበት እንደገናም ደግሞ በቀጣይ ምን ላይ እናተኩራለን ተብሎ የተነሳበት አጀንዳ ነበር በተጨማሪም እኛም እንደ ሀገር ከጤናው ዘርፍ ጋር የሰራናቸውን ስራዎች አብሮ አይተን በሚቀጥሉት ጊዜዎች በተለይም ደግሞ ያለንን የካንሰር ሬጂስትሪ ምን ያህል ማስፋፋት እንደሚያስፈልግ አንድ የውስጥ ማዕከል የሆነ አገልግሎት እንዴት መጨመር ይቻላል የሚለውን ያየንበት ነበር የነበረንን ተሞክሮ ለሌሎች የአፍሪካ ሀገራት
በማካፈል እንደውም ከሌሎችም ደግሞ በመማር ብዙ ነገሮች ያየንበት ነው። በተጨማሪም ደግሞ የኢንተርናሽናል አቶሚክ ኤጀንሲ በሌሎች ሀገሮች የጀመራቸውን አንዳንድ ቦታዎች ገና አሁን የጀመሩ ሀገሮች አሉ። ገና ለመጀመሪያ ጊዜ የመጀመሪያውን የጨረር ሕክምና መስጫ ቦታዎች የጀመሩ እንዳሉ እነዛን ሁሉ አይተንበታል። እርስ በርስ ደግሞ የአፍሪካ ሀገሮች እርስ በርስ እጅ ለእጅ ተያይዘው ምን ያህል የሕክምናውን ዘርፍ መቀየር እንደሚችሉ እርስ በርሳችን ብንደጋገፍ አንዱ የአፍሪካ ሀገር ሌላውን የአፍሪካ ሀገር የሚደግፍበትንም መንገድ መክረንበታል። የሚቀጥሉትን ስራዎቻችንንም አብረን ዛሬና ነገ የሚቀጥሉ ምናስቀምጣቸው የክትትል ምዕራፎች ይኖሩናል ማለት ነው። ከዛ በተጨማሪ በጥቁር አንበሳ ሆስፒታል በመገኘት የኒውክሌር ሕክምና የሚሰጥበትን ክፍል በማየት በማስጀመር የተጀመሩ ስራዎችን ደግሞ በመገምገም የክብር እንግዳችን የነበሩት የዳይሬክተር ጀነራሉ በተገኙበት ያንን አይተናል። ለአረንጓዴ አሻራም ደግሞ አንድ ላይ በመሆን መከላከልን፣ አካባቢያችንን መጠበቅን እንዲሁም ደግሞ የጤና ነገር ሁሉ ነገርን ስለሚነካ ሁላችንም ተባብረን አሻራችንን የምናስቀምጥበት እንደሆነ በማሰብ የአረንጓዴ አሻራንም ደግሞ አሻራችንን በማስቀመጥ ይሄንን አድርገናል። በመጨረሻም ደግሞ አገራችን ከበፊትም ታሪክ ያላት አሁንም ደግሞ ታሪክ ያለን ለትውልድ ደግሞ የምናሻግረው ምንድነው የሚለውን እንድናስብ እንዲሆን የመጡ እንግዶቻችንን የጉብኝት ሂደቶች አድርገናል። በዚህ በቤተ መንግስት በመገኘት የድሮ ታሪካችን ምን ላይ ነበር፣ ኢትዮጵያ ለወደፊትስ ምን ታስባለች፣ ተስፋ ያላት አህጉር ተስፋ ያላት ሀገር ናት በሚል በሕክምናው ዘርፍም ምን እንደምናስብ ከዛ በኋላ መምከር የምንችልበትን ቅድሚያ ጉብኝት አድርገን ነበረ። በዚህ መልክ ጊዜያችንን አሳልፈናል። ዛሬንና ነገን ቆይቶ የሚያልቀው የሬስ ኦፍ ሆፕ ስብሰባ በዚህ መልክ ተጀምሯል። በጥሩ መልክ እንደሚጠናቀቅም እንጠብቃለን። አመሰግናለሁ።